ይግራ የሚገባኝ ሁሉ ጊዜ ስለቲና የሚጨቀጭቀኝ ነገር ነው። እያገኛት ይሆናል። እሱማ ያገኛታል እንጂ ምን ይሆናል? እና ምን አልከው? ያው ስትመጣ እንደምንፋታ ነገርኩት። ስለዚህ ቀድማ መጣ እንፋታ ነው የምትልህ? ትበለኝ። በእኔ ስም ምንም ነገር እንደሌለ እቤቱም እንደማይሆን ስታቅ የተናገርኩበትን አፌን ይዝጋው ነው የምትለው። የሚገርም ነው። ቆይ ግን ለዛች ልጅ ለምን ስልክ አልደውልላት? ምን ታደርግልናለች? ሞኛቱን ትጠቅመናለች። አንተ ባለበት ትምጣ። ቆይ ግን እኔ ግራ የሚገባኝ መታ ምን ላወራት ነው? አንተ ወጣት ነህ፣ እኔ አርጅቻለሁ። ነው ወይስ በእኛ ጊዜ የነበረውን የማስመጫ ዘዴ ልንገርህ? አባዬ አንተ ትቀልዳለህ። አልቀለድኩም፣ እውነቴን ነው። በእነሱ ስራ አንጀት ካረረ የመጣልህ ጥሩ እድል እቺ ሴት ናት። እንዴ አባዬ ተው እንጂ። እኔ ነገር ምንም እያማረኝ አይደለም። ሁሉ ነገር መጀመሪያ ጥሩ እንዲሆን አትጠብቅ። በዚህ ደግሞ አትሸወድ። እና ደውለህ ምን ልትላት ነው? ቲናን ስታገኛት ሁሉ ነገር ጥሩ ነበር። በኋላ ነው ሁሉ ነገር እየተቀያየረ የመጣው። እና ቆይ ምን ልትላት ነው? ብቻ ተረጋጋና ተቀመጥ። እሷ ስትመጣ ማድረገውን አውቃለሁ። እሺ እኛም አልነገርነው፣ ዝም ብለን የደወልንልሽ። ተደጋጋሚ ደውላለች። እንጫወት እንጂ በኋላ ደውይለታለሽ። ስራ እንዴት ነው? ከሁላ በጣም ቆንጆ ነው። ዳኒ ፍቅረኛውን አምጥቶ ከካሌብና ከአባቱ ጋር አስተዋወቃቸው። ነገር ግን ዳኒ ገንዘብ እበላለሁ ሲል ፍቅረኛውን ተበላ። አባትየው ካሌብን እንደምንም ብለህ ይቺ ልጅ ማስቀረት አለብህ በማለት ልጅቱን ደውለው ካመጡለት በኋላ ካሌብም ልጅቱን እያዋራት ባለ ሰዓት ዳኒ ተየት መጣ ሳይባል እንደለመደው ስለ ቲና ሊጠይቅ ደወለች አልደወለችም፣ መጣች አልመጣችም የሚለውን ዳኒ ቲና ከድተዋለች፣ ቤቱ በስሜ ተፈርሞልኛል በማለት እስከ ዛሬ አብሯት እንዳልሰራ ዛሬ በእጇ ስታደርግ ሁሉን ነገር ዳኒንም ዞር በል ብላ ትተዋለች። ነገር ግን ካሌብና አባትየው አሁን ድረስ ዳኒ ከእሷ ጋር እንደሚሰራ ነው የሚያውቁት። ዳኒ ግን ተከድቷል። ብቻዋን ቤቱን ልትበላው ነው እያለ እያሰበና እየተጨነቀ ይገኛል። ለብዙ ጊዜ ከማይፈልጋት ሴት ጋር እራሱን ዝቅ አድርጎ ስራው እንዲህ አይነት ስራ እኔ አልፈልገውም፣ ለምወዳት ልጅና ለማፈቅራት ልጅ ነው እያለ ለትሁት ሲነግራት ነበር። ትሁትም ደግሞ እንደዚህ አይነት ስራ ሰርተህ እሷን ከምታስደስታት ምንም ባይኖርህ እንደዚሁ ብትቀበልህ ነው የሚሻልህ፣ ያጣህ ቀን ይሄንን አስለምድሃት ያጣህ ቀን ችግር እንዳይፈጠር ስትለው ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ እንግዲህ ዳኒና ቲና ሀሳባቸው እቅዳቸው ቤቱ በስምሽ ከተዞረ ይህንን ቤት ሽጠን እንደምንም ብለን ሰዎቹን ማስገደል አለብን፣ አባትና ልጅ መጨለል አለባቸው ሲባባሉ ሲነጋገሩ እንዳልከረሙ ዛሬ ቲና ገንዘቡ ስታገኝ ይሄ ነገር እውነት እንደሆነ ስታውቅ መቼም ዘላ ትመጣለች ወደ ቤቷ ሲል ነበረ። ካሌብ ምንም አልመሰለውም። እሱ ስራውን ስለሚያውቅ የሰሩትን ስራ የውሸት ወረቀት አሰርተው እንደሰጧት ስለሚያውቅ ምንም አይነት ስሜት ሳይሰማው አባትየውም እንደዛ። ነገር ግን ዳኒ ገና ለገናው ቤቱ ተፈርሞላታል፣ እሷ ጠፋች በማለት በተደጋጋሚ በስልኩ ቢሞክርላት አልሰራም ሲለው ልታነሳለትም አልቻለችም። የትሁትንም ስልክ ተቀብሎ ትሁት ስልክሽን ስጭኝ እስኪ በማለት ትሁትም አልከለከለችውም። ሰጥታው ቢደውልላት አታነሳም። እንደው ቤቱ ብቻዋን ልትበላው ሲል ምን አልክ ስትለው ምንም አላልኩኝ ወዲህ ነው ሲላት ነበረ። አይ የሆንከው ነገር ያለህ ትመስላለህ፣ ጥሩ ላይ አትመስለኝም እና ምን ሆነህ ነው እያለችው ባለበት ሰዓት እንግዲህ ይሄ ቤት በስማችን ሆኗል፣ ሜዳ ላይ መውደቃችሁ ነው ሲላት ስትስቅበት በቃ አንቺ ሁሉ ነገር እንደ ሳቅሽ ነው አይደለ? የማይሳካ መስሎሽ ነበረ። አሁን ከአንቺ ጋር የሚያጨቃጭቀን የሚያነታረከ ምንም ነገር የለም።
ቤቱ በስማችን ሆኗል። እነሱ ሲወጡ አንቺ ሜዳ ላይ ስትወድቂ በጣም ታሳዝኛለሽ። ተይ ስንልሽ አልሰማ ብለሽ ዛሬ አንቺ ሜዳ ላይ ልትወድቂ ነውና ይሄ ቤት የኛ ሆኗል እያለ ሲላት እሷን በጣም ነበረ የተዝናናችበት እየሳቀችበት ነበረ። ካሌብ እና አባቱ ቁጭ ብለው አብሯቸው በሄደ ሰዓት ስለ ቲና ደጋግሞ ሲጠይቃቸው ቲና እያለ አልደወለችም፣ አልመጣችም፣ አንተ የምታውቀው ነገር ካለ ቢሉት እሱም ምንም የማውቀው ነገር የለም ምናምን እያለ እስኪ ልሞክር በማለት ስልኩን አንስቶ ወደ ውጭ ወጥቶ እያዋራ እሷን ሳይሆን ፍቅረኛውን ነበረ። ፍቅረኛውን አውርቶ ሲጨርስ ካሌብ ከጀርባው ነበረ። ካሌብ ቆይ ለምንድን ነው ፍቅረኛህን አምጥተህ የማታስተዋውቀን ሲለው እንዴት ይሄ ሊሆን አይችልም በጭራሽ ለምን ሲለው ቲና እንዲህ አይነቱን ነገር ካየችና ከሰማች በጣም ነው የምትቆጣው። እሷ የምታገባኝ ይመስል ወንድሟ መሆኔን እረስተዋለች። አታገባኝ ግን ከሴት ጋር ሳወራም ሆነ ስታየኝ አትወድም። በጣም ነው የምትቆጣው። እሷ ስለምትቆጣኝ ይሄን ነገር በፍጹም አላደርገውም ሲል አባትየውም ልጄ እንዳውም ሴት ልጅ እኮ ወንድ ቤተሰቦቹን ሲያስተዋውቃቸው በጣም ደስ ይላቸዋልና ስለዚህ ብታስተዋውቀን ምንም ቅር የሚል ነገር የለም። ሚስጥርህ ደግሞ ሚስጥር ነው። ቲና አሁን ስለሌለች ይዘሃት ና በማለት እሱም እሺ ግን ቲና እንዳሰማ አደራችሁን ሲላቸው አባትየውም አታስብ እኛ ጋር ሚስጥር ነው፣ ሚስጥር አድርገን እንይዘዋለን በማለት ከጓደኛው ጋር ደውሎላት እንደሄደ ነይ ቶሎ ይዤሽ የምሄድበት ቦታ አለ ሲላት የት ነው ይዘኸኝ የምትሄደው? እህቴ ቤት ይዤሽ ልሄድና እህቴንና ባሏን እንዲሁም ደግሞ የባሏን አባት አስተዋውቅሻለሁ ሲላት እንዴት እንደዚህ ሁኝ እንሂድ ትላኛለህ? አልተዘጋጀሁም እኮ የሆነ ቦታ ልትወስደኝ ስትል እኮ ቀድመህ መንገርና መዘጋጀት አለብኝ። እኔ የወጣሁት አንተን ለማግኘት ነው። እባክህን ዳኒ፣ እኔ ሁሉ ነገር ሰልችቶኛል። ብዙ ጊዜ ጠበቁ፣ ሁሌ ጠብቀኝ ነው የምትለው። ቆይ ያንተ ስራ መቼ ነው የሚያልቀው? መቼ ነው የሚሳካልህ? ስትለው ነበረ። እሱም ትንሽ ነው የኔ ፍቅር ይሳካል። አሁን እህቴ ጋር እንሄዳለን አንሄድም? እኔ እኮ እንደዚህ እምቢ ትይኛለሽ ብዬ ስላላሰብኩ ነው ድንገት እንሂድ ያልኩሽ እንጂ እንደዚህ መሆንሽን ባውቀ ኖሮ አልጠይቅሽም ነበር ሲላት ሲከፋው ስታይ እሷን በቃ እሺ አንተ ቅር ካላለ አንተን ካልደበረ እንደዚህ ሁኝ የመሄዱ ካስደሰተ ችግር የለውም በማለት ተከትላ ወደ ቤት መጣ ነበር። ወደ ቤት እንደመጣ እንግዲህ ካሌብና አባትየው በደንብ ነበረ የተቀበሏት። ካሌብም ትሁትን ምግብ አዘጋጂ የሚመጣ እንግዳ አለ በማለት ስትነግረው ቆይ ግን አያፍርም? ይዟት ሊመጣ ነው። እሱ እኮ ማፈሩን ተተወቅ ቆይቷል። እንኳን ሊያፍር ይኸው ይዟት ሊመጣ ወጥቷልና ስለዚህ ምግብ አዘጋጅ በማለት ጥሎ ወጥቶ ነበረ። እሷም እሺ በማለት ይዟት ከመጣ በኋላ አባትየው በደንብ ተቀበላት። ካሌብም እንደዛው አስተናግደው አስተዋውቆ ይዞ ከወጣ በኋላ እንዴት ነው ደበረሽ ወይ ሲላት አይ በፍጹም አልደበረኝም፣ እንዳውም በጣም ነበር ደስ ያለኝ ምናምን ስትለው እሺ እንደዛ ከሆነ በጣም ጥሩ ሰዎች ናቸው እያለ ሲነግራት አዎ በጣም ያስታውቃሉ እያለች ነበር። በሌላ ቀን እንደዚሁ በድጋሚ ሁለተኛ ሲመጡ የካሌብ አባት ልጅቱን ሲያዋት የሆነ ነገሯ ተመችቷቸዋልና ካሌብን እስኪ ሻይ ቡና እንበል ብለው ወደ ውጭ ይዘው ከወጡት በኋላ ካሌብ ፍቅረኛ መያዝ አለብህ፣ ፍቅር ሊኖርህ ይገባል ሲለው አባዬ ምን እያሰብክ ነው? እኔ የማስበው እኮ መጀመሪያ የቲናን ነገር እንዴት እንላቀቅ፣ እንዴት እናስተካክል የሚል ጉዳይ እንጂ እኔ አሁን ስለ ሴት የማስብበት ነገር አይደለም እና እባክህን አባዬ ሌላ ሀሳብ ካለ ሲለው አባትየውም አይ ፍቅረኛ የግዴታ መያዝ አለብህ፣ መቼም ትሁትን ያዝ አትለኝም ሲለው ትሁት በጣም ጥሩ ልጅ፣ አስተዋይ፣ ልቧ ንጹሕ የሆነ ልጅ ነው። ምን ያንሳታል? ምንም የሚያንሳት ነገር የለም። የእድል ነገር ሆነና እኛ ቤት በሰራተኝነት አመጣት እንጂ ምን ይወጣላታል እሷስ ብትሆን ሲል ነበረ አባትየው። እንደውም አንድ ሀሳብ መጣልኝ። የዚህ የዳኒን ፍቅረኛ አንተ እንድታገባ ትፈልጋለሁኝ። ልጅቱ ለትዳር የምትሆን ልጅ ናት እና እሱ ደግሞ ዛሬ ነገ እያለ እያስተጓጎላት ነው። ልጅቱ ትዳር ትፈልጋለች፣ ይችን ልጅ ማግባት አለብህ ሲለው አባዬ እያበድክ መሆን አለበት። እንዴት ነው ይሄን የምታስበው?
እነሱ እኮ የሚዋደዱ ፍቅረኛሞች ናቸው፣ ስላላገባት ነው እንጂ እኮ ትወደዋለች ብሎ ሲላል ዳኒ ያሰበው ነገር ሁሉ እሱን ለኔ ጣለው። ነገር ግን አንተ ዝግጁ ሁን፣ ራስህን አዘጋጅ። ገና ለገና ቤቱ የቲናስ ተፈረደ ነገር የቲናንም ነገር እኔ እወጣዋለሁ። አንተ ይችን ልጅ እንደምንም ብለህ አግኝተሃት እቤት ጠርተናት ይችን ልጅ ማፍቀር ማግባት አለብህ፣ ለትዳር የምትሆናት ሲለው እሺ እንግዲህ አባዬ ካልክ ተቤት ተያይዘው ሲሄዱ ዳኒ በድጋሚ መጥቶ እንዴት ነው ካሌብ ደወለች ወይ ሲለው ዳኒ ግን ለእህትህ እያደላህ ነው፣ በተደጋጋሚ እኔን እየጠየቅከኝ ነው። እኔ ምንም የማውቀው ነገር የለም፣ አልደወለችም ብዬሃለሁኝ እኮ መደወልም አልፈልግም ሲለው ቆይ ግን እንዴት ዝም ልትል ቻልክ? መቼም የሄደ አውቆ የጠፋ ሰው ተመልሶ መምጣቱ አይቀርምና ያኔ ትመጣለች ሲለው ቆይ ምን እያሰብክ ነው ሲለው እሷ ከመጣች ፍች እያሰብኩ ነው ሲል በጣም ነበረ የደነገጠው ዳኒ ተደናግጦ እንዴት ይህን እንድታስብ ቻልክ? ተረጋጋ እንጂ ካሌብ ሲለው ምንም መረጋጋት አያስፈልግም ይበቃል ሲለው እሺ እንግዲያስ አሁን እደውልበታለሁ በማለት ወደ ውጭ ስልኩን አንስቶ ሲወጣ አባትየው ልጅቱ ጋር እንደውላትና ትምጣ ሲለው አባዬ በቃ አንተማ አበድክ፣ ምን እያለህ ነው ልጁ ሲለው አይ እነሱ ተመካክረው እሱ እኮ ያገኛታል፣ ግን እኛን እያጃጃለ ነው እዚህ በተደጋጋሚ ቲና እያለ ይጠይቀኛል ሲል ነበር። ተዋቸው፣ አውቀው የተጫወቱብን ይሆናል እማናውቅ ስለሚመስላቸው እያለ ነበረ። ግን እዚህ ጋር ትልቅ ስህተት ተሳስተዋል። ምክንያቱም ካሌብ ከድተዋለች ቲና ማለት ነው። ምንም አሁን ሰዓት ላይ የእሱ እርዳታ አያስፈልጋትም። ፌክ አካውንት ፌክ እንደተሰጣት የምታውቀው ነገር የለም። ካሌብም ተሳስቶ እውነት ትክክል እንዳልሆነ ስታውቅ ተመልሳ ትመጣለች ያኔ ሲል ዳኒ ደንግጦ ነበር። ግን መለስ ብሎ አስተካከለው ነገሮች። እንግዲህ የዳኒ ፍቅረኛ ካሌብ አባት ከደወሉላት በኋላ እቤት መጥታ ስልክ እየተደወለብኝ ነው ስትል ማን ነው? ዳኒ ነው፣ አልነገርኩትም፣ ዝም ብዬ ነበረ የመጣሁት ስትል በቃ እኛም አልነገርነውም፣ ስልኩን ተይውና እንጫወት ሲላት አባትየው እሺ እንጫወት ብላ ጨዋታቸውን እንደጀመሩ ዳኒ እንዴት ነች ስራ እንዴት ነው እያለ በሚጠይቃት ሰዓት በሩ ሲቆረቆር ማን ነው በማለት በሩን እሱም ያው ልክ እንደ ቤቱ ስለሆነ እንደለመደው ስለ ቲና ሊጠይቅ ሲመጣ ፍቅረኛው ቤት ውስጥ ተቀምጣ ሲያየት በጣም ነበር እየደነገጠው። ይቺ ፍቅረኛው በጣም የሚወዳት እና የሚሳሳላት ለእሷ ብሎ ነው ይህን ስራ የማይገባ ስራ የሚሰራው እና ታሁን በፊት ደግሞ እንዴት ነው እኔን አስወጥታችሁ እናንተ የምታወሩት ሲል ጥያቄ ሲጠይቃት ታላገባሽ እሱ ቶሎ እኔ ድርሻለሁ ብሎኛል የሚለውን ነገር ስለሰማ ዳኒ በጣም ነበር የደነገጠው እሷን ሲያየት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለቤቴ አዲስ የሆናችሁ በአጠቃላይ ደውል ምልክቱን እያጠቆራችሁ ሰላም ለሀገራችን፣ ሰላም ለወንዛችን እያልኩኝ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ ለዛሬ ነበረ ይሄ መስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ነኢማ ዩቱብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።